ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ጥቅምት 27 ቀን 2018 ዓ.ም የቀን ዜናዎቹን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ በሀገር አቀፍ ደረጃ አዲስ የሰለጠኑ ልዩ የጸረ ሽብር ኮማንዶ ኃይሎችን ልታሰማራ መሆኑ ተገለጸ። በቅርቡ በሁሉም የሀገሪቱ አካባቢዎች የትኛውም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መድረሱን የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በርካታ ልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ሲሉ በበጀት ዓመቱ አንደኛ ሩብ ዓመት የዕቅድ አፈጻጸም ማጠቃለያ ግምገማ ላይ ተናግረዋል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልእኮውን የሚያሰለጥን ዘመናዊ የትጥቅ አቅም በልዩ ሁኔታ መሟላቱን የገለጹት ኮሚሽነር ጀነራል ደመላሽ ይህንኑን በመጠቀም የሚችልና ለበርካታ ወራት ልዩ ስልጠና እየወሰደ ያለ የልዩ ጸረ ሽብር ኮማንዶ ኃይል በቅርቡ ተመርቆ በሁሉም የሀገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም እንደሚሰማራ ገልጸዋል። አክሎም የኢትዮጵያ ፌዴራል ፖሊስ የትኛውንም አይነት ፖሊስ ግዳጅ መፈጸም የሚያስችል አቅም እየገነባ መሆኑን ጠቅሰው በቅርቡ በሀገሪቱ በየትኛውም ጫፍ የራሱን ግንኙነት በራሱ ለማሳደግ የሚያስችል የኮሙኒኬሽን አቅም ለመፍጠር ለረጅም ጊዜ የሚያገለግሉ የአጭር የመካከለኛና የረጅም ርቀት የመገናኛ የራዲዮ ግንኙነት ስርዓት ወደ ስራ የሚያስገባ መሆኑን አመላክተዋል። የህወሓት ኃይል በአፋር ክልል በከባድ መሳሪያ የታገዘ ጥቃት መሰንዘሩ ተሰማ። የህወሓት ቡድን በትላንትናው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 የታገዘ ጥቃት መፈጸሙን የአፋር ብሔራዊ ክልላዊ መንግስት አስታውቋል። የአፋር ብሔራዊ ክልላዊ መንግስት ባወጣው መረጃ የህወሓት የተለመደ የሽብር ተግባር በሚል በገለጸው በከባድ የጦር መሳሪያ የታገዘ ጥቃት ንጹሃን ሰዎች ሰለባ መሆናቸውን በመግለጽ ክስ አቅርቧል። የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫ ቡድኑ ጥቅምት 26 ቀን 2018 ዓ.ም በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራ እና ሚልኬ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያውን የሰላም ስምምነት በግልጽ አፍርሷል ሲል ከሷል። የህወሓት ጸባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፈትበት ወቅትም ሰላም ወዳዱ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም አሻፈረኝ በማለት ግጭቱን አስከትሏል ያለው መግለጫው ከትላንቱ ጥፋት የማይማረው የህወሓት ቡድን ከድርጊቱ አስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ እንገልጻለን ሲል አስጠንቅቀዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በበኩላቸው ኋላ ቀር ያሉት ቡድን በትግራይ ህዝብ ላይ ዳግም ጦርነት ከመጋበዝ እንዲቆጠብ አስጠንቅቀዋል። ይሁን እንጂ ይህንን ዜና እስካጠናከርንበት ጊዜ ድረስ በዚህ ጥቃት ዙሪያ ከህወሓትም ሆነ ከትግራይ ክልል ጊዜያዊ አስተዳደር በኩል የተሰጠ ይፋዊ ማብራሪያ የለም። በጥቃቱ ዙሪያም ከአፋር ብሔራዊ ክልላዊ መንግስት ክስና ወንጀል የቀረበበት የህወሓት ቡድን በግልጽ ኃላፊነት ስለመውሰዱ አሊያም ድርጊቱን በማስተባበል የሰጠው ማብራሪያ የለም። በአፋር ክልል የተፈጸመውን ጥቃት ተከትሎ ግን ወትሮውንም በጦርነት ስጋት ውስጥ የቆየው የትግራይ ህዝብ ተጨማሪ ጫና ውስጥ መግባቱን ከአካባቢው የወጡ መረጃዎች አመላክተዋል። ህወሓት ክልላዊ ወሰኔን ጥሶ ጥቃት ፈጽሞብኛል በሚል የአፋር ብሔራዊ ክልላዊ መንግስት ክስ ያቀረበው የመከላከያ ሰራዊት የሰሜን እዝ ጥቃት የተፈጸመበትን 5ኛ ዓመት ባከበረ ማግስት ነው። የኦሮሞ ነጻነት ግንባር ለምርጫው አስቻይ ሁኔታ እንዲኖር ጠየቀ። የኦሮሞ ነጻነት ግንባር የኢትዮጵያ የፖለቲካ ምህዳር መጥበብ በድርጅቱ ስራ ላይ ብርቱ ተግዳሮት እንደደቀነበት አስታውቋል። የኦሮሞ ነጻነት ግንባር ይህንን ያለው በድርጅቱ ወቅታዊና መጻኢ ጊዜ ላይ ከአባላቱ ጋር ተወያይቶ ባወጣው የአቋም መግለጫ ነው። ኦነግ ለቀጣዩ ምርጫ የሚያደርገውን ዝግጅት ጨምሮ ግንባሩ ያለበትን ወቅታዊ ሁኔታ መገምገሙን በማስታወቅ መንግስት በክልሉ ሰላም እንዲረጋገጥና ለቀጣዩ ሀገራዊ ምርጫ አስቻይ ሁኔታዎችን እንዲኖሩም ጠይቋል። የኦሮሞ ህዝብ በክልሉ ውስጥም ሆነ ክልሉን ከሚያዋስኑ ከአማራና ሶማሌ ክልሎች የተፈጸሙ ግድያዎችና ህዝቡን ለእንግልት የዳረጉ ጉዳዮችን እናወግዛለን ያለው የኦነግ መግለጫ የግንባሩ ሁነኛ ሰው የነበሩትን የአቶ በቴ ኦርጌሳ ግድያን ጨምሮ በክልሉ የተፈጸሙ ጥቃቶች በገለልተኛ ወገን ተጣርተው የክልሉ ሰላም መረጋገጥ የሚያስችል እርምጃዎች እንዲወሰዱ ጠይቋል። በሀገሪቱ የፖለቲካ ምህዳር በመጥበቡ ድርጅታዊ ስራዬን ለመስራት ብርቱ ተግዳሮት ገጥሞኛል ያለው ኦነግ ህዝቡ ጋር ተገናኝቼ ለመምከር የሚያስችል ሁኔታ ውስጥም አይደለውም ብሏል። የግንባሩ አመራር በህዝቡ ውስጥ መንቀሳቀስ እንዳልቻለ የገለጸው የኦሮሞ ነጻነት ግንባር አሁንም ድረስ 120 ገደማ የግንባሩ ጽህፈት ቤት እንዳልተከፈቱ አስታውቋል። ቢሮዎቹ ተከፍተው ስራ እንዲጀምሩም አሁንም ጥያቄ ማቅረብ መቀጠሉን አስታውቋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። ሐማስ ተጨማሪ አስክሬን የያዙ ሳጥኖችን ለእስራኤል አስረከበ። ሐማስ የታጋጅ አስክሬን ያለውን የሬሳ ሳጥን ለቀይ መስቀል አስረክቧል ሲል የእስራኤል ጦር አስታውቋል። አስክሬኑ ወደ እስራኤላውያን ኃይሎች ተዛውሯል ያለው ሐማስ አስክሬኑን ለመለየት ወደ ቴል አቪቭ ወደሚገኘው የውጭ ሕክምና ብሔራዊ ማዕከል ይወሰዳል ተብሏል። ከአንድ ወር በፊት በአሜሪካ አደራዳሪነት ከእስራኤል ጋር የተኩስ አቁም ስምምነት ያደረገው ሐማስ በ72 ሰዓታት ውስጥ ተይዘው የነበሩ 20 በህይወት ያሉና 28 የሞቱትን እስራኤላውያን ታጋቾችና የውጭ ሀገር ዜጎች ለመመለስ ተስማምቶ እንደነበር ይታወሳል። ይሁን እንጂ ይህንን በወቅቱ ያላደረገው ሐማስ እስራኤል ሆን ብለው የታጋቾችን አስክሬን መልሶ ላለማግኘት አዘግቷል የሚል ክስም ቀርቦበታል። ሐማስ በበኩሉ ግን አስክሬኖቹን ከፍርስራሽ ስር ለማግኘት እየታገለ መሆኑን በተደጋጋሚ ገልጿል። በመሆኑም ሐማስ ዛሬ ለእስራኤል ካስረከበው አስክሬን በተጨማሪ የሌሎች 6 እስራኤላውያንና የውጭ ዜጎች አስክሬን በጋዛ እንደሚገኝ ቢቢሲ ዘግቧል። በተጨማሪም እስራኤል የ300 ፍልስጤማውያንና የሌሎች ሀገር ታጋች አስክሬኖችን አስረክባለች። እስራኤል የፍልስጤም ታጣቂ ቡድን አባላትና የቀይ መስቀል ሰራተኞች አሁንም በእስራኤል ወታደሮች ቁጥጥር ስር ባሉ አካባቢዎች አስክሬን እንዲፈልጉ ፍቃድ ሰጥታለች። በመጨረሻም የፕሬዝዳንት ዶናልድ ትራምፕ የታሪፍ አጠቃቀምና እቅድ በጠቅላይ ፍርድ ቤት ከፍተኛ ዳኞች ተቃውሞ ገጠመው። ይህ የታሪፍ እቅድ በፕሬዝዳንቱ አጀንዳና በዓለም ኢኮኖሚ ላይ ትልቅ አንድምታ ያለው ጉዳይ መሆኑንም ወግ አጥባቂዎችን ጨምሮ በዳኞች ዘንድ ጥያቄ አስነስቷል። በርካታ ወግ አጥባቂዎችን ጨምሮ አብዛኞቹ የፍትህ ዳኞች በዋይት ሀውስ የታሪፍ እቅድ ተገቢነት ላይ ያላቸውን ጥርጣሬ እየገለጹ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ ግን እቅዶቹ የአሜሪካን የማኑፋክቸሪንግ መሰረት ወደ ነበረበት ለመመለስና የንግድ ሚዛን መዛባትን ለማስተካከል አስፈላጊ ናቸው ሲሉ ተከራክረዋል። ይሁን እንጂ የአሜሪካ ከፍተኛ ፍርድ ቤት ወግ አጥባቂዎች በአብላጫ ድምጽ እቅዱ ተቃውሞ እንዲገጥሙ አድርገዋል ተብሏል። የጠቅላይ ፍርድ ቤት ከፍተኛ ዳኞችና ወግ አጥባቂዎች ይህም የትራምፕ አስተዳደር የፕሬዝዳንት ስልጣን ለማስፋት የጀመረውን የመጀመሪያ ትልቅ ፈተና ተደርጎ የሚወሰድ መሆኑን ተናግረዋል። የዋይት ሀውስ ፕሬስ ሴክሬታሪያል ከችሎቱ በፊት እንዳሉት ዋይት ሀውስ እንደ ሁልጊዜውም ለሁለተኛ እቅድ እየተዘጋጀ ነው ብለዋል። ዱብ ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም፣ ከኳሱ ጋር ትግል፣ ከዥዋዥዌው ጋር ጩኸት፣ ጀልባ ይጎተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። የፈራው ይመለሳል። አንዳንዱ ለነፍሱ ሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና፣ የወጣቶቹ ትዕይንት፣ ድብርት ለሳቅ ቦታውን የሚለቅበት ስፍራ፣ የማታው ካምፋየር፣ የፍየሉ ጥብስስ፣ ጭፈራው ሲደራ ማዶ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ፣ ዋኝቶ የማያቋርጡት፣ ለጀልባ ካፒቴን የማይፈልጉበት፣ እጅን በአፍ የሚያስጭን ልዩ ተፈጥሮ፣ ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ፣ ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አዋፋትና አበባ፣ ሌላ ድምቀት፣ ሌላ ዓለም። ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት። ያኔዎቹ ቀጠሯቸውን በላንጋኖ አድርገህ ግባ ሻሸመኔ ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም ሐዋሳ ላንጋኖ ለሽርሽር ሄጄ አየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮዜታ ማሪና ቢች ሪዞርት
ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየሁት ሀብታማ አያሌው ነበርኩኝ። ሰናይ ቀን